ስራው ግን ምንድን ነው? ማለትን አስወግድልኝ እያሉ ከዚህ በኋላ ያቺ ልጅ ማመን አልችልም። በማትልም ነው ወይስ? ያው አምሮባል። እሺ ዋው ፈገግታሽ በጣም ደስ ይላል። እኔ ቢገኘልሽ ቢገጠም ስላንቺ ለድርሰቱ ማማር አቤት ስትመጪ። ዋው ከትንሿ ምሳሌ ጀምሮ ሁላችሁም በጣም ደስ ትላላችሁ። አመሰግናለን። ቅድም ለጠየቅሽን ጥያቄ እኔ ከምግብ ምንም የምመርጠው ነገር የለም። እቁብና አሳር ሳይቀር ሁሉንም ከመብላት ወደኋላ አይደለም። አባዬ ክፍለ ሀገር ሌላ ባል ሳያገኘት ነው የቀረው። ትላለቅ ናታ። አሁን ምሽኩላኔ ሴት ልጅ ጦጣ ፍቅር ነበር ያለ ማንም ይበል ማንም እንደዚህ ያለ ለባባሎቻችንና ታሪኮቻችን ሴት ልጅ ላይ ብቻ ሲያተኩር ደስ አይልም። እንዴ ቀስ ብለን እንዳዋስለው እምቢ ብሎ እያበረረ ሲነዳ ትልቅዬ መኪና ምን ያክላል መኪናው ራስ ከሱ ጋር ልንጋጭ ነው። መድብል ጠበቃውን አገኘው። ጠበቃው እንግዲህ መንገድ ላይ ወድቆ ለሞት ነው መሰለኝ፣ የሞት ስሜት እየተሰማኝ ነው፣ በጣም አሞኛል በማለት እንግዲህ ከመንገድ ላይ ሰው በመለመን መድብል ላይ ደውሎበት ይገኛል። መድብልም እንግዲህ እሱ አገኘሃለሁ፣ ያለህበት ቦታ ድረስ እመጣልሃለሁ እያለው መንገድ ላይ እየሄደ እያለ ጠበቃውን ሊያገኘው ችሏል። ሌላው እንግዲህ ቅድስት አባትሽ ማግባት አለብሽ ብሎኛል እያለ ትገኛለች። ስለዚህ ከገጠር ከክፍለ ሀገር ባል አግኝቶልኛል አባት እያለችው ለብሩክ እየነገረችው ትገኛለች። ብሩክ ግን በፍጹም አይሆንም፣ እንደዚህማ ከሆነ መተላለቃችን ነው፣ እኔ እያለው እንዴት ሌላ ባል ይፈልጉልሻል ነበር እያለች ያለችው። እሷም አንተ አንቀላፍታል፣ ሽማግሌ ላክ እያልኩ ነው አላክም፣ ስለዚህ አባቴ ደግሞ የኔ ሴት ልጅ ነኝ፣ የሴት ልጅ እድሜ ደግሞ እየጨመረ በሄደ ቁጥር እየቀነሰ ነው የሚሄደው በማለት እንግዲህ ብለዋለች ማለት ነው። እንደዚሁም እንግዲህ ባለ ሀብቱ ማህሌት ከነ መጨረሻው መወገድ አለባት እያለ ይገኛል። ዝና ግን በፍጹም አላደርገውም እያለ ነው። ካሌብ ሞሲሳ ግን አንተ ካልክ እናስወግዳታለን፣ ይሄ ለኛ በጣም ቀላል ነገር ነው እያለው ይገኛል። ዛሬ እንግዲህ ምሳሌ ዲራማ ውስጥ እነኝን ዋናዎቹን አብረን የምናይ ይሆናል ማለት ነው። እንግዲህ ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለው፣ ሰላማችሁ ይብዛልኝ። ምሳሌ ዲራማ ደስ የሚልና አስተማሪ ብዙ የተንኮለኞች ውድቀትን የምታዩበት ነው ማለት ነው። እና እንግዲህ ምሳሌ ድራማ ውስጥ ጠበቃው እንግዲህ ጠበቃ ያው ስራው ጠበቃነት ነው። ጠበቃነት ቢሆንም ግን ስራውን አንድ ሰው ወደ ሆነ ስራ ሲገባ ህዝቤን አከለግላለሁ በታማኝነት እሰራለሁ ብለው እንግዲህ ምለው ነው የሚገቡትና እሱ ግን ያንን ነገር በአግባቡ አልሰራም። ያ ነገር ግን በአግባቡ ባይሰራም ለጊዜው ሰዎችን የጎዳ ቢመስለው መጨረሻ ግን ውድቀቱ ጉዳቱ ወደሱ ነው የዞረበት ማለት ነውና እንግዲህ ሉላ ንብረቷን ለማስመለስ ከሞገስ ጋራ ደፋ ቀና በምትልበት ጊዜ ነበረ ሉላን እንግዲህ ለማማለል የሞከረው ወይም ደግሞ ለማማገጥ የሞከረው። ሉላ ግን እንደሱ ልክስክስ ሰው ስላልሆነች ያው መጨረሻ ላይ ግን ከባሏ ጋር በመስማማት በህግ ቁጥጥር ስር ልታውሎ ችላለች። ቢሆንም ግን መጨረሻ ላይ ዝና እንደምትፈራው ስለሚያውቅ ከዝና ጋር ያው ተገናኝቶ ራሱን ለሞት እያደረገ ነው የሚገኘው። ዝናም እንግዲህ ጠበቃው ሞቷል ብሎ ለብዙ ጊዜያት እንግዲህ አቶ ዝና ማለት ነውና ሞገስ እንዲታሰር ሞገስ በህግ ቁጥጥር ስር እንዲውል ብዙ ነገር እያደረገ ነው የሚገኘው። ይሄ ነገር እንግዲህ ጠበቃው ሞቷል ብሎ ያለው እንደዚሁ እንግዲህ ለቤተሰቦቹም ጠበቃው ሞቷል በማለት ባዶ ሳጥን በመቅበር እሱ ወደ ገጠር ራቅ ብለህ ሂድ፣ እኔ ያሰብኩት ሜንሽን እስከማስተካከል መታየት የለብህም ነው ያለው። ቢሆንም ግን መጨረሻ ላይ ሞታል ተብለሃል፣ በቃ መሞት አለብህ፣ አታስፈልግም ከእንግዲህ ብሎ እንግዲህ ሊገለው ሲል ነበረ በጉልበቱ እያመለጠውና ቢሆንም ግን አሁን ወደ እውነታው ተመልሶ መንገድ ላይ የተለጠፈውን የሞገስን ፎቶም አይቶ ይሄ ምስኪን ደሃ፣ ይሄ ምስኪን ልጅ በእኔ ሰበብ ነው እየተንገላታ ያለው፣ ይህኔ እኮ ፖሊሶች እየፈለጉት ነው፣ ይህኔ እኮ የታስሮ ይሆናል፣ ፖሊሶች የሚያውቁት እኔ እንደሞትኩ ነው፣ የዝናን ስራ አያውቅም። ምንም ቢሆን እኔ በሞትም ብኖርም ነገር ግን ይህን ምስኪን ድሃ እኔ እንደኖርኩ እኔ እንዳለው በህይወት እኔ እሱ ምንም እንዳላደረገኝ ምንም ጥፋት እንደሌለው መናገር አለብኝ፣ እሱን ነጣ ማውጣት መቻል አለብኝ በማለት ነው እንግዲህ ቀጥታ ወደ መድብል የደወለለት ማለት ነው። እና እንግዲህ በጣም ያስለዋል። ስልክም እንግዲህ ከመንገድ ላይ የተቀበለው ልሞት ነው፣ ሰው አምጡልን አንሱልኝ በማለት እንግዲህ በስልክ ደውሎለታል። እሱም እንግዲህ
እንግዲህ ማመን አልቻለም። ምክንያቱም ለቀናቶች እየጠበቀው ነበረ። ስልክ የሚሰጠው ሰው አጥቷል። ምክንያቱም ስልክ ስጡኝ ሲል አንተ ሌባ፣ አጭበርባሪ ደግሞ በዚህ መንገድ መጣ እያሉ ስለሚገላምጡ ስለሚሰድቡት የሚያስደውለው ሰው አላገኘም ማለት ነው። እና ወደ ቤተሰቦቹ መሄድ አይችልም። ወደ ቤተሰቦቹ ከሄደ ቤተሰቦቹ ራሱ አደጋ ላይ ነው የሚወርቁበት ስለሆነ መንገድ ላይ እንግዲህ ስልኩን ሰጥቶት መንገድ ላይ ያለው ሰው እሱ ሰው ሊጠራና ሊያነሳው በሄደበት ጊዜ ነው መድብል እንግዲህ ምሳ ገዝቶላቸው አንዳንድ የሚያስፈልጋቸውን እቃ ገዝቶ ዝናና ሞገስና ሉላ ወዳሉበት እያመራ በሚገኝበት ሰዓት እንግዲህ ድንገት መንገድ ላይ ጠበቃው ተኝቶ ያገኘዋል ማለት ነው። እንግዲህ ማመን አልቻለም። በጣም ነው እየደነገጠው። እንዴ እዚህ ጋር ነው እንዴ ነበር ያለውና እንደዚሁ እንግዲህ አቶ ዝናም እየተከታተለው ይገኛል። እንደዚሁ ብሩክንም ምሳሌን ከትምህርት ቤት ይዞ ሲመጣ እንደዚሁም በመኪና ሊገጩት እንደዚሁ እንግዲህ አነጣጥሮ ተኩሰው ሊመቱት ሙከራ አርግተው ነበረ። ይሄ ስራ ግን ደግሞ ዝና ስራ ነው ማለት ነው። እሱም መድብልን እንግዲህ ባለፈው አንተን ቢያቅተኝ በምትወዳቸው ሰዎች መጣባሃለሁ ነበር ያለውና እንግዲህ ብሩክም የራሱን ህይወትና የልጁን ህይወት ለማትረፍ በኃይል ሲያበር እንግዲህ ከሲኑ ትራጋ ተጋጭቶ ነበር። ለትንሽ ነው የተረፍ ነው እያለች ምሳሌም እንግዲህ ስትናገር ተመልክተናል ማለት ነውና እሱም እንግዲህ ለትንሽ ነው የተረፍኩትኝ እየተከታተሉኝ ነው እርግጠኛ ነኝ እነዝና ናቸው እያለ ይገኛል። እንግዲህ ከነሱ ውጭ ያው ሌላ ጠላቶች እንደሌለው እናውቃለን ማለት ነው። ሉላና ሞገስም እንግዲህ ለብቻቸው ሌላ ቦታ ተከራይተው ይገኛሉ። እሱም እንግዲህ ወጥቼ ጠበቃውን መፈለግ አለብኝ፣ ይሄ ጠበቃ መንገድ ላይ ነው ያለው፣ ስለዚህ ተሸፋፍኝም በሆን ጠበቃው መፈለግ አለብኝ እያለ ይገኛል። ሉላ ግን በፍጹም ሄደ አትፈልገውም። መድብል እኔ ነኝ የምፈልገው፣ አዲስ ነገር ታለ ደውዬ ያሳውቃቸዋለሁ ብሏል። ስለዚህ የትም አትወጣም፣ የትም አትፈልገውም፣ አንተ እኮ ተፈላጊ ወንጀለኛ ነህ እያለችው እንግዲህ እየከለከለችው ትገኛለች። እሷም እንግዲህ እኔ አንተን አጥቼ መኖር አልችልም፣ አንተ ደግሞ እኔን አጥተህ መኖር አትችልም፣ አንዳችን ለአንዳችን ሁላ እናስፈልጋለን ታውቃለህ እያለችው ትገኛለች ማለት ነው። እሱም እንግዲህ ትእዛዟን አክብሮ እሺ የትም አልሄድም ብሎ ያው እቤት ተቀምጠው እንግዲህ ፈጣሪያቸውን እየለመኑ የሚገኙት እንግዲህ የሉላና የሞገስ ስቃይ ያው እንደቀጠለ ነው ከመጀመሪያው ጊዜ ጀምሮ ማለት ነውና ባለሀብቱም እንግዲህ ብላክሜል እንደተደረገ ፎቶ እንግዲህ ቪዲዮ ይዛበት እያስፈራራቸው ነበረ ማለት እሱን እንግዲህ ሁሉን ነገር ያው ለካሌብ ሞሲሳ ለሆቴሉ ባለቤት ያው ለክለቡ ባለቤት ተናግሮ እሱ እንግዲህ ዝና እችን ሴትዮ ፈልጎ ሁሉ ነገር ቪዲዮን እንድታጠፋ ሌላ ሰው ጋም ካላት እስከነ መጨረሻው እንድታጠፋ ሁሉ ነገር እሱ እንዲጨርስ ያው ለዝና ይነግረዋል። ዝናም እንግዲህ እሷን ባገኘ ጊዜ ሊመታት ስል እሷ እንግዲህ ደካማ ጎኑን ስለምታውቀው ሉላን አይቻታለሁ፣ ሉላ የት እንዳለች አውቃለሁ፣ ብሩክ ቤተሰብ ላይ አስገብቻለሁ በማለት እሱ የሉላ ጉዳይ ያው አስችለውም ስለሆነ ትቷታል ማለት ነው። ግን ሁሉ ነገር ቪዲዮውን እሷ ጋር ያለውን ሁሉ ነገር ያው ተቀብሏት ለባለ ሀብቱ አስረክቦታል ማለት ነው። ባለ ሀብቱ ሰውዬ ግን ያው ይሄ ነገር አጥጋቢ አይደለም፣ ልጅቷ በጣም ቆቅ ነገር ናት፣ ቀላል ልጅ አይደለችም፣ በጣም ብልጣ ብልጥ ቆቅ ናት። ስለዚህ አንድ ስራ ብሰጥህስ ነበር ያለውና እሱም እንግዲህ ምንም እንዳታስብ ነበር ያለው። ምንም እንዳታስብ ሁሉንም ቪዲዮ እሷ ጋር ምንም ቀሪ የላትም ነበር ያለው። እሱ አይ ቀሪ አይጠፋትም፣ ምናልባት ባለፈው እኔ አንድ ነገር ብሆን አንድ ችግር ቢደርስብኝ ይሄ ቪዲዮ ሌላ ሰው ጋር አለ፣ ስለዚህ ሚዲያ ላይ ይለቀቅብሃል ብላኛለች ነበር ያለውና እሱማ በፍጹም አታደርገው ወይ ማህሌት ኑረሽም ሞተሽም እኔ አበሳሽ መቼም አይተወኝም፣ ከኔ ርቀሽም ከኔ ጋር ሆነሽም በቃ ምን ጊዜ ከችግር ውስጥ አታውጥኝ፣ አሁን ጭራሽ ችግርሽ ወደ ራሴ መጣብኝ እያለ እንግዲህ ሰውየውን አይዞት እኔን ሆነኝ ምንም ችግር የለውም ነበር ያለውና ስለዚህ የተሻለ ስራ ልስጥህ፣ በተሻለ ገንዘብ ስራ ትሰራለህ ነበር ያለው። እሱም እሺ ደስ ይለኛል ምን ነበር ያለውና ዝና እንግዲህ ባለሀብቱ ሰውዬ ማህሌትን ከነ መጨረሻው አስወግድልኝ ነበር ያለው። በጣም ነው የደነገጠው። ይሄማ በፍጹም አይሆንም፣ እኔ ማስወገድ አልችልም በማለት ነበር ባለበት እንግዲህ ትቶት የሄደውና አንተ እኔን አታምነኝም እንዴ? ሁሉ ነገር እኮ ተቀብያታለሁ፣ ምንም የለም ብያለሁ ነበር ያለውና እንግዲህ ከፈለገህ ለካሌብ ደውልና ነገረው። ለካሌብም ቢነግረው ካሌብ እኔን ይህን ነገር አድርገው አይለኝም፣ ከፈለገው ለራሱ ሄዶ ያድርግ ነበር ያለውና
እንግዲህ ደውሎ ለማህሌትም ነግሯታል። ማህሌትንም እንግዲህ ባለሀብቱ ሰውዬ ከነ መጨረሻው ትወገድልኝ እያለ ነው። ነገር ግን ሉላ እስከምትገኝ ድረስ ታስፈልግኛለሽ፣ ተቀመጪ፣ ሉላ ከተገኘች በኋላ ትሰናበቻለሽ ነው ያላት። እዛ ድረስ ተዘጋጅ ነው ያላት። እንግዲህ ምንድነው ለሉላን ለማግኘት እንድትረዳው ብቻ ነው ማህሌትን የሚፈልጋት እንጂ የእሷን መኖር ፈልጎት አይደለም ማለት ነውና እንግዲህ የማህሌት ህይወት እየከፋ ነው የሚሄደው። ሰራተኛዋም እንግዲህ እየከዳቻት ነው የምትገኘው። አንቺ መቼ መልካም ነገር መሰለው ሰዎችን እንዳስለቀስ ሰዎችን እንደሰረቅሽ በሰውም በሰው ሀዘን ነው እንደምትኖሪው። እኔ እኮ እዚህ ቤት ሲገባ እውነት አንቺ እንዳልሽው ብዬ ነበር ያሰብኩት። ነገር ግን ብሩክ የፈታሽ ክፉ ሰው ሆኖ ሳይሆን አንቺ መጥፎ ሰው ስለሆንሽና የጥቅም ሰው ስለሆንሽ ነው አውልቆ የጣለሽ። ሰዎቹ በጣምና ጥሩ መልካም ሰው ናቸው። ቅድስትም በጣም ጥሩ ሰው ናቸው። ሁላቸውም በጣም ጥሩ ሰው ናቸው። አንቺ ግን ጥቅመኛ ስለሆንሽ ነው የመድብልን ዘፈን ስንት አመት ሙሉ እየለፋበትን አውጥተሽ የሸጥሽው ደግሞ ሌባ ነሽ፣ በሰው ነው የምትተዳደሪው ነበር ያለቻት። ና እንዴ አንቺ በስንት ቀን ውስጥ ነው ይህን ሁሉ ነገር ሊነግሩሽ የቻሉት? እንዴት ብትግባቢያቸው ነው? ግን ስራሽን በአግባቡ ብትሰሪ ነው የሚሻለሽ። አይ መቴ ከሆነ እዛ ቤት እንደገባሽ ለዝና ነገር ያለው በዝና እጅ ውስጥ ገባሽ ማለት ደግሞ ህይወትሽ ዘላለምን ሲኦል ነው የሚሆንብሽ ነበር ያለቻት። ና እኔ ስለ ዝና ምንም አያገባኝም። ከዝና ጋር ምንም የሚያነካካኝ ነገር የለም። የተግባባ ነው ከአንቺ ጋር ነው። እዚህ ቤት ደግሞ አስገብተሽኛል፣ የትም ነቅነቅ አልልም ነበር ያለቻት። ና እሷም አንቺማ ጠግበሻል፣ ቆይ አንቺ ለእኔ ነው ለእነሱ ነው እየሰራሽ ያለሽው? እንደውም ውጪ ከዛ ቤት እያለቻት ነበር። ና ሰራተኛዋ ግን ማህሌትን እየከዳቻት ነው የሚመስለው። ነገረ ስራዋን ሁሉ ነገር ያንን ቤተሰብ እንግዲህ መጉዳት አትችልም። ቅድስም በጣም መልካም ሰው ናት። ብሩክ መድብልም በጣም ነው ትሪት የሚያደርጓት፣ በጣም ነው የሚንከባከቧት። እና እነኚህ መልካም ሰዎች እንዴት ነው መጉዳት የምትችለው? ስለዚህ ማህሌትን መክዳት ብቻ ነው የእሷ ሀሳቡ ማለት ነው። በመጨረሻም ላይ እንግዲህ መድብልና ዝናም ተገናኝተዋል ማለት ነው። ምን ይፈጠር ይሆን? እንግዲህ መድብልም ጀግና ነው፣ እጅ አይሰጥም። ዝናም ያው አፍ ብቻ ቢሆን ቶሪ ናፋ ነው። እንግዲህ መጨረሻ ላይ ምን ይፈጠር ይሆን? እንግዲህ የሁላችንም ጥያቄ ነው ማለት ነው። ምሳሌ ድራማ የዛሬው ይሄን ይመስላል። ቀጣይ ክፍል ምን ይሆናል የሚለውን ይዤላችሁ እመጣለሁ ማለት ነው። እስከዛው ድረስ ቸር ሰንብቱልኝ። ቤቱን ላይክ፣ ሰብስክራይብ እያደረጋችሁ አመሰግናለሁ።